በኋላ ግን የላስቲክ ቤት ሳይ ቀፈፈኝ። እንዴት በዚህ መጠን ወርጄ እገኛለሁ ብዬ ተናነቀኝ። ግን ምንም አማራጭ የለኝም። ምንም የስቃይ መጀመሪያ ሊጀመር ነው አልኩ። ባዩሽ ግን ሁሉም ደህና ይሆንልሃል አለችኝ። ለጊዜው እዚህ እረፍ። የጨካኞች ቤት አከራዮች ሆድ የምትሞላበት አቅም ላይ አይደለህም ያለኸው። ከጠበበን ሰፋ እናደርገዋለን አለችኝ። ሀዘን ብሶቴን ዋጥ አድርጌው ይሁን አልኩ። ለጊዜው ነው እንጂ የእናቴ ልጅ ክፍል 5 ይህንን ብለን ነበር ያቆምነው። ዛሬም እንደሚከተለው ታሪኩን አስቀጥለዋለሁ። እስከ ቪዲዮ ፍጻሜ አብራችሁ እንድትሆኑ በአክብሮት እጠይቃለሁ። አብሬያችሁ የምቆየው ይፋት መልቲሚዲያ ነኝ። ውድ ቤተሰቦች ሼር ላይክ እያደረጋችሁ ለምታበረታቱኝ እጅግ በጣም አመሰግናለሁኝ። እኔ ወደ ታሪኩ አመራለሁ። አብራችሁ ይሁኑ። የእናቴ ልጅ ክፍል 6 ማማን እዚህ እንድታድግ አልፈልግም ብዬ ወሰንኩ። ከባዩሽ ጋር በጣም እየተግባባን ስንመጣ የዋህ ልቧ ይገርመኝ ጀመር። ያገኘችው ሁሉ እኛን ለማስደሰት ብላ ይዛ ትመጣለች። ደግ ነች። ይህ ደግነቷ እንዳምናት አደረገኝና በቃ ማማን እሷ ጋር እያስቀመጥኩ ለምን አልሰራም ብዬ ወሰንኩ እና ስራ ለመስራት ከባዩሽ ጋር ተስማምቼ መንቀሳቀስ ጀመርኩ። ኮልፌ አካባቢ ሰፊዎች አሉና ለነሱ ጣቃ መኪና ላይ ማውረድ መጫን፣ በቃ ያገኘሁትን ነገር ሰራው። ጎዳና ላይ ወጥቶ ላስቲክ ቤት ከመኖር የከፋ ነገር አለ እንዴ? ይሉን ታደና ሰንበት አልኩት። ጉልበቴን ተጠቀምኩ። ገንዘብ አገኝ ጀመር እና ገንዘብ ሳገኝ የመጀመሪያ እቅዴ ማማንና ባዩሽን ከላስቲክ ቤት ማላቀቅ ነበር። እናም ተሳክቶልኝ አነስተኛ ቤት ተከራይተን ገባን። ባዩሽ ትንሽ አስቸግራኝ ነበር። እኔ ግን አንቺ ማለት የእናቴ ምትክ ነሽ፣ አንቺ በህይወቴ ውስጥ ቦታ አለሽ፣ ስለዚህ መቼም ትችሽ አልሄድም አልኳት። በመጨረሻ ተስማማች። ኑሮ ተጀመረ። አንድ ቀን ባዩሽ እንዲህ አለችኝ፣ እኔ ምልን አቲ እንደው የዚች ልጅ እናት በቃ ዝም ነው የምትለው? ምናልባት እኮ ወደ እናት ቤት ተመልሳ መታ ልጅን ብላ ጠይቃ ይሆናል። መቼም ሴት ልጅ እንዴት እንዳማጠች ስታውቅ ሁሉንም ትረሳለች ማለት ከባድ ነው አለችኝ። በያ ዝም በይ፣ እሷ በጭራሽ አትመጣም፣ አረብ ሀገር ሳትሄድ አትቀርም አልኳት ውሸት ቀላቅዬ። እንዴት ብዬ ወንድም ያላኮብኝ ነው ብዬ አወራለሁ? ለሰሚው ግራ ነው። አይ እንደው እኮ ብትመጣ እንዴ እንኳን ጥሩ ነበር፣ የልደቷን ቀን እንኳን አታውቅም ስትለኝ በጣም ደነገጥኩ። እውነት ለመናገር ትዝ ብሎኝ አያውቅም ነበር ከችግሬ ለመውጣት ከመፍጨርጨር በቀር። ባክሽ አንዱን ቀን ማክበር ነው። የ3 ወር ነበረች፣ እሱን አስልቼ ማክበር ነው። እንደውም ለምን በ27 አናከብርላትም? በቃ የመድኃኔዓለም ቀን ያዥውና 2ኛ ዓመቷን እናከብርላታለን አልኳት። ባዩሽ ወይ አንተ ልጅ ብላ ሳቀች። ሌላው ክትባት ውስጥ አታውቅም አይደል? በቅርቡ ሐኪም ሊያት ይገባል ብላ አከለች። ወይ ጉድ! ማማዬ በዛ በመሰሪ ወንድሜ የተነሳ ስንት ነገር ቀርቶባታል። ይገርማል። እንደ ቀልድ ቀንን ይተካል። አመታትን ይቆጥራሉ። ህፃናት ያድጋሉ፣ ወጣቶች ጎልማሳ ይሆናሉ፣ ጎልማሶች ያረጃሉ። አዳዲስ ህይወት ይመጣል። የቆየም ያልፋል። ለሁሉም ወርተራ ነው። ዛሬ ለማማ 2 ዓመቷን አከበርንላት እኔና ባዩሽ። ብቻ በትንሿ የኪራይ ቤታችን 2 ጥቁር ሻማ ሳበራ ድንገት የባነንኩ ይመስል ያሳለፍኩት ምስቅልቅል ከፊቴ መጥቶ ተደቀነ። የወንድሜ ጭካኔ፣ የእናቴ ጥላቻ አሁን እየተደረገ ይታየ ጀመር። እንደ አዲስ አንገበገበኝ። ያ ምሽት እናቴ ሩሩ ልብ ቢኖራት ኖሮ ጨክና አትተወኝም ነበር፣ ይቅርት ላይ ነበር። ሌሊቱ ከመንጋቱ በፊት ዲቃላህን ይዘህልኝ ጥፋ፣ በጭራሽ እንዳይህ የሚለው የእናቴ ቁጣ ቃል ደግሞ የአእምሮ ላይ ተንጫጫብኝ። የአቤል ያፈጠጠው ውሸትና ማስመሰል ሁሉም ተመላለሰብኝ። በጣም ተከስኩ። ባዩሽ ነበረች አባነነችኝ። አንተ ምን ሆነሃል? ሻማውን ጎትተህ ልትጥለው ነበር እኮ አለችኝ። ምንድነው እሱ ናትዬ? ስራ ቦታ ችግር አለ እንዴ አለችኝ እያሳሰባት። አይ ስለ ስራ አይደለም፣
እናቴ ትዝ ብላኝ ብዬ አንጠልጥዬ ተውኩት። እንደው ናትዬ ከመጣሁ አይቀር እኔም ብሆን እያሳሰበኝ ነው። እስከ መቼ ነው ከእናት ተደብቀ ልጅ የምታሳድገው? በጣም ያሳስባል አለች። አይ ተደብቄ አይደለም፣ እሷ ናት በሌሊት ከነ ህፃን ልጅ ያባረረችኝ። ምንም ርህራሄ አልነበራትም። ይህንን ያደረገችው ለክብሯ በማሰብ ነበር። የኔ ነገር ምንም አላስጨነቃትም። በዛ ላይ የኔ ብዬ ዝም አልኩ። ያንተ ምን? ተይው በቃ፣ እንደውም ስሜታዊ ሆኜ ነው አልኳትና ዝም ብዬ አየኋት። እስከ ዛሬ ትክክለኛው ሚስጥርን አልነገርኳትም። ንገረኝ፣ ነገርን በውስጥ መያዝ ጥሩ አይደለም አለችኝ። አይ እንደውም ነገሩ ትንሽ የሚከብድ ነው። በእርግጥ እንደ ሞኝ ካላየሽኝ የደበኩሽን ሚስጥር ዛሬ ነግርሻለሁ። እናትዬ አንተን እንደ ሞኝ ላይ በጭራሽ፣ አንተ እኮ ሰው ያደረግከኝ ሰው ነህ አለችኝ። እንባ ባዘሉ አይኖቿ እያየችኝ እነግርሻለሁ፣ ነገር ግን ያለማቋረጥ ስሚኝና ደግሞ የምነግርሽን ነገር ለማመን ቢከብድም እውነት ነው አልኳት። አንገቷን ነቅነቃ በጉጉት ጆሮዋን አነቃቅታ ታዳምጠኝ ጀመር። ባዩሽ የኔና የወንድሜን አስተዳደግ ከመጀመሪያው ጀምሮ ስነግራት ፈገግ እያለች አንዴም ኮስተር እያለች ተከታተለችኝ። በመጨረሻም የአቤልን ለውጥና በድንገት የልጅ አባት መሆኑንና በእኔ ላይ ያለምንም እፍረት እንዳላከከብኝ እናቴም ይህንን አምና መቀበሏንና ሁለቱም ተጋግዘው ከቤት እንዳስወጡ ስነግራት ፊቷ ባንዴ ተለዋወጠ። ሰውነቷ እየተንቀጠቀጠ መሰል። በመገረም እንዳዲስ ሰው ታይ ጀመር። ዝም ብዬ የምትለኝን ለማዳመጥ ስጠብቅ ድንገት ከተቀመጠችበት ተነስታ እውነት ሞኝ ነህ፣ የሞኝ ሞኝ! እንዴት ባልወለድከው ልጅ የኔ ናት ብለህ ትፈቅድለታለህ? እንዴት እንዲያደርግህ ትፈቅድለታለህ? እንዴት? እሺ ይሁን እሱንና ተመልሰህ ሄደህ እናትን ማሳመን አልነበረብህም? እንደዛ በዚች ህፃን ልጅ የተነሳ እንደ ሴት አዝለህ ወተት እያፈላህ እየተሰቃየኸው ባላደረከው ነገር ነው። ያሳዝናል ብላ ወቀሰችኝ። አዘኔታም ያለበት ጩኸት ጮኸችብኝ። ግራ ገባኝ። ነገሩ ከኔ በቀር ለማንም አይገባውም ማለት ነው። እኔ እኮ ስለ እናቴ ነው ይህንን የምከፍለው። እሷ ከኔ ይልቅ ለአቤል ቦታ ያላት ስሜት እንደተጠበቀ ካልኖረ የምታብድ ነው የሚመስለኝ። አይኔን ጨፍኜ ነገሮችን እንደ አዲስ ለማየት ጀመርኩ። አንዳንድ ሰዎች ልብ ብለን ካላየን አብዛኛውን ጊዜ ከራሳቸው ይልቅ በሌላኛው ችግር ነው የሚቸገሩት። የቤተሰቦቻቸውን አካል የሆነ ሰው ወይንም ጓደኞቻቸው በሆነ ሰው የተበላሸውን ነገር ለማስተካከል ሲጥሩ ጊዜያቸውን፣ አቅማቸውን ያለ አግባብ ያባክናሉ። እንደ እውነቱ ሁሉም የየራሳቸውን የቤት ስራ ቢሰሩ ኖሮ ስንት አስቸጋሪ ነገሮችን በቀየሩ ነበር። ነገር ግን አንዱ በህይወት ውስጥ ደክሞ ሲሸሽ፣ ሌላው ከራሱ ጋር አብሮ የነሱን ድክመት ተሸክሞ ለመለወጥ ይፍጨረጨራል። ከህይወት እንደተረዳሁት ማንም የማንም ሸክም መሸከም የሌለበትን የሚለውን ነው። ከቻልክ ሸክሙን እንዲቀልለት መንገዱን ማሳየት ነው። ባዩሽ ሰሞኑን እንደ አዲስ ሰው ነው ስወጣ ስገባ የምታየኝ። ከእለት እለት አስተያየቷ ከበደኝ። እይቷ ውስጥ ያዘኔታን ቢኖረው እንደ ሞኝ አድርጋም የቆጠረችኝ መሰለኝ። ይህንን ሁኔታዋ ደግሞ ራሴን ደጋግሜ እንድፈትሽ አደረገኝ። ለምንድን ነው እውነታውን የማላወጣው? ለምን ለእናቴ ደብዳቤ አልጽፍላትም? እኔን ማየት ባትፈልግ እንኳን ጽሑፉን ማንበቡ አይቀርም ብዬ አሰብኩ። ይህንን ሀሳቤ ደጋግሜ አወጣሁ አወረዱ። በመጨረሻም ውሳኔ ለባዩሽ አማከርኳት። ባዩሽ አንድ ሀሳብ አለኝ አልኳት። እራት በልተን ማማንም አስተኝታት ቡና ለማፍላት ስትቀመጥ ጠብቄ አይኔንን እያየች በጭንቅላቷ እንድቀመጥ ምልክት ሰጠችኝ። ክብራና ክብራት የእናቴ ልጅ ክፍል 6 ይህን ይመስል ነበረ። በክፍል 7 እስከምንገናኝ ቸሩ ሁሉ ይቅጠመን እያልኩ አብሬያችሁ የነበርኩት ይፋት መልቲ ሚዲያ ነበርኩኝ። እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ አመሰግናለሁኝ። በሌላ ፕሮግራም እስከምንገናኝ ቸሩ ሁሉ ይቅጠመን እያልኩ ሀገራችን ኢትዮጵያን ሰላማን ይመልስልን፣ ዓለማችንን ከክፉ መከራ ይጠብቅልን እያልኩ እኔ ከወዲሁ ሰናበታለሁ። ሰናይ ጊዜ። ትመጫለሽ ብዬ ሳይባዶ
ሳይማዶ